አንድ ባል ለሁለት ቤስት ፍሬንዶች ባል ሆኖ ሲማገጥ እየኖረ ነበር። የዛሬዋ ደንበኛችን አሻንጉሊት ከልቧ ትወዳለች። ይህንን ያወቀችው የልብ ጓደኛ የምትላት ምርጥ ጓደኛዋ ከኛ ጋራ ተመሳጥራ እጅግ አስደሳች በሆነ ሰርፕራይዝ አስገርማታለች። የሁለቱ ፍቅርና መተሳሰብ ሲታይ እንዲህ ያለ ጓደኛ በዚህ ዘመን ይገኛል ብለን እንድናደንቅ አድርጎን ነበረ። ዛሬ የምነግራችሁ ታሪክ ኢንቦክስ ከተደረገልኝ ነው፣ ሳልጨምር ሳልቀንስ የማነብላችሁ። እሷ እንዲህ ትላለች። ጓደኛ ስንል ማንን እንደምናስጠቃ ቆም ብለን ማሰብ እንዳለብን የተማርኩበት ቀን ነው። ያቺ መሰሪ ልጅ ሙሽሪቷ ጓደኛ ነኝ ባይ ነበረች። በሰርጉ ግርግር መሃል ሙሽሪቷ ሜካፕ ክፍል ውስጥ ልክ እንደ ንግስት እየተኳኳለች እያለ እኔና ያቺ መሰሪ ጓደኛዋ ደግሞ ሚዜዎች ስለሆነን አብረን ክፍል ውስጥ ነበርን። ክፍሉ በሳቅና በደስታ ተሞልቶ እያለ ሙሽሪቷ ጋውኗን ልትለብስ ጥቂት ሲቀራ ሽንት ቤት ደርሼ ልምጣ ብላ ከክፍሉ እንደወጣች ይቺ ጓደኛ ተብያዋ ስልኳን አነሳች። እኔ በጎን በኩል ሆኜ ስልኳን ሳየው አይኔን ማመን አቃተኝ። ለሙሽራው እንኳን ደስ አለ፣ ግን እንዳትረሳ ሰርጉ እንዳለቀ ሁለተኛውን የጫጉላ ጊዜህን ከኔ ጋራ በለመድነው ሆቴል እንገናኝ የሚል መልእክት ስትልክ አየኋት። አስቡት፣ መልእክቱም በለመድነው ሆቴል ነው የሚለው። ይህ ማለት ነገሩ ዛሬ የተጀመረ አይደለም ማለት ነው። ሙሽሪቷ ለእሷ ስትል ሚዜ አድርጋት በፍቅር ስታቅፋት፣ እሷ ግን በስተጀርባዋ ከባሏ ጋር ስትማግጥ ነበር። እኔ ደንግጬ ስቆም፣ እሷ ግን ምንም እንዳልተፈጠረ ስልኳን አጠፋፍታ ቦርሳ ውስጥ ከተተች። ሙሽሪቷ በፈገግታ ተመልሳ መጣ እንዴት ነው አምሮብኛል ብላ ስትጠይቅ፣ ያቺ መሰሪ ልጅ ዊ እኔ ቆንጆ ጋብቻሽ የተባረከ ያድርግልሽ ብላ ስትስማት ሳይ ሆዴን ይቆርጠኝ ጀመር። በዛ ሰዓት አይምሮዬ ውስጥ ትልቅ ጦርነት ተከፈተ። ሰርጉ ሊጀምር ጥቂት ደቂቃዎች ብቻ ስለቀሩት አሁን በነግራት ሰርጉ ይበተናል አልኩ። በሌላ በኩል ደግሞ ካልነገርኳት ህይወቷን ሙሉ ከከዳተኛ ባልና ከእባብ ጓደኛ ጋር ልትኖር ነው የሚል ሀሳብ አስጨነቀኝ። ቆይ እናንተ በእኔ ቦታ ብትሆኑ ምን ታደርጉ ነበር? የጓደኛችሁን ሰርግ ታፈርሳላችሁ ወይስ ክህደቱን እያያችሁ ዝም ትላላችሁ? ወንድ ልጅ በትክክል ሲያፈቅር፣ በነገራችን ላይ ይሄ ነፍሱ ድረስ የሚገባ ፍቅር ሲሰማው በጣም ደስ የሚሉ ይመስለናል። አንድ ሴቶችኛ አሁን በቃ እሱን ነገር ያገኘን ሲመስልን በቃ ደስ ይለናል ምናምን። ለወንድ ልጅ ግን ኢትስ አ ትሬት፣ ፍርሃት ነው የሚጨምርበትና በጣም ይሄ ልቡ ድረስ የገባት ሴት ጋር አብሮ መሆን በጣም ነው የሚፈራው። እሱ ቢፈልግ እንኳን ነርቨስ ሲስተሙ አይፈቅድለትም። ኬዎስ ነው የለመደው። ወንድ ልጅ እንዲህ ካረክ ነው ቫልዩ፣ ይሄንን ባረክበት ነው በተባለ ለምዶ ልክ የሆነች ሴት ኦሬዲ አንኮንዲሽናሊ ከወደደችው የመጨረሻ ነው የሚፈራውና ይመስለናል። ግን ወንድ ልጅ በነገራችን ላይ ከሚወደው ነገር በላይ የሚያስቀድመው ኮንትሮልን ነው። ኮንትሮል የሚያጣበት ከመሰለው ምንም ነገር ይሁን ነፍሱን ኦሬዲ ለምን አትሆንም ከሷ ጋር መሆን አይችልም። ልክ ይሄ the false beliefs እና ገባችሁ? ይሄ ኮንትሮልን እስከጣደስ ወይ ደግሞ ኢጎ ዴዝ ሊገጥመው ይገባል። ይሄ ኢጎ ፈራርሶ እሱ ለሴፍቲ የሚመርጠው ነገር እንደማያዋጣው ካላወቀ አይመርጥሽም ማለት ነውና it feels like a rejection at first ለሴቷ ማለት ነው። ግን ይሄንን ነገር ከተረዳው በኋላ I was like እና በነገራችን ላይ ብዙ ሪሌሽንሺፕ እና ብዙ ትዳሮች ውስጥ ያሉ ወንዶች ይሄ አፈቅርሻለሁ ምናምን ሲሉሽ ሴፍቲያቸውን ባማከለ መልኩ እነሱ ኢን ኮንትሮል ሆኖ እንደሚወዱሽ ስለሚያውቁ ነው። unless they're projecting ማለት ነው። ምክንያቱም ሴት ወንዶች ውስጥ ያቺ unconscious part of his soul አለች ወይም ደግሞ feminine ይሄ አኒማ የሚባለው ፓርት አለ እነሱ ጋር ማለት ነውና እቺ አኒማ feminine ሳይዱ ናት። feminine ሳይዳቸውን ሪፕሬስ አድርገው በቃ ዝም በል ተብሎ ያደገ ወንድ ስለሆነ አብዛኛው ጊዜ ልክ ይሄ ነፍሱ ድረስ የምትደርስ ሴት ስትመጣ it's a trait አማያውቀው አዲስ ቴሪቶሪ ነውና እሷን ኦሬዲ ፐርሱ ቢያደርግ ከዛሬ ቢውልድ ያደረገው ማንነት የሚፈራርስ ነው የሚመስለው ሰው ኢዝሊ ራሱን አይሰጥም ማለት ነውና አይገርም። ከዛ ግን ያቺ ሴት ደግሞ ማለት ነው ይሄ አኒማውን ሪፍሌክት ያደረገችበት ሴት እሷ ደግሞ አኒመሷን ነው ኦሬዲ እሱ ውስጥ የምታየው ማለት ነውና ቼስ ብታረግ በቃ እጇ እንደማይገባ ስታውቅ ኦፍ ኮርስ ወደ ራሷ ትመለሳለችና ያኔ she becomes his mirror። ትክክለኛ ፍቅር ይሄ true love የሚባለው በትክክል ወደ ማንነታችን የሚመልሰንና ሙሉ እንደሆነን ብቁ እንደሆነን የሚያሳየን ነገር ነው። ይሄ ወንድ ልጅ በጣም ካፈቀረ ደስ ብሎት በተርፍላይ ምናምን የሚሰማው ከመሰላችሁ ሴቶች ማለት if you're safe enough ለሱ ይሄ ኢጎን ኦሬዲ ማንነቱን ማትቀይሪ ከሆነ ውስጥ ድረስ ገብተሽ ማትበረብሪው ከሆነ you're a safe love attraction ካለ ትንሽ ከወደደሽም ይሄ infatuation የሚሆን ምንም ሴት ላይ ያደርጋል ሁላ ይባላል እኮ ወንድ ልጅ የሚወዳትን ሳይሆን ብዙ ጊዜ የሚያገባው ወይ በቃ የሆነ ፍለፊቱ ሬዲ ነኝ ብሎ ባሰበ ሰዓት ያለችውን ሴት ነው ይባላል አይደለ? እና አብዛኛው ወንድ እኔ አይ ዶንት ኖ በትዳሩ ደስተኛ ነው አይደለም አላውቅም። በጣም ሬር ሰዎች ይኖራሉ ኦፍ ኮርስ
ከሚወዱት ሰው ጋር ማንነታቸውን በደንብ ኦሬዲ ተፈታትነው አግኝተው ምናምን በቃ ይሄ ሴፍሊ መታየትን ይሄ ቨልነራቢሊቲን ሳይፈራ የሚወደድ ወንድ ይኖራል። ግን ለአብዛኛው ወንድ ፍቅር ማለት በጣም የሚያስፈራውና በጣም በቃ ማንነቱን እሱነቱን የሚነቀንቅበት ነገር ስለሆነ he prefers a safe love ላችሁ ነውና እቺን ነገር ካወቅኩኝ በኋላ በቃ ያሳዝኑኛል ማለት ላለው የሆነ ለካኛ ሪጀክሽን ነው ብለን የሆነ ያሰብነው ነገር it's not ለካ ወንድ ልጅ ይላችሁ ሴቶች አሁን በጣም ስንወድ we want to give ሁሉ ነገራችንን ለዛ ወንድ ልጅ ግን በጣም ከወደደሽ ይሄ ከራሱ አብልጦ ወደደሽ ከመሰለው ይፈራል እንኳን ሊሰጥሽ ቀርቶ ጭራሽ ይሸሻል ይሮጣል ነው ማለት በቃ ምክንያቱም ልትነቀንቂበት ነው ዘላለሙን የሚያውቀውን ማንነቱን ስለዚህ በመሃል ኢጎ ዴዝ መምጣት አለበት ኢጎ ካልፈራረሰ ይመጣልሽ ነው የሆነ ቪዲዮ እኮ አይቼ ነውና ወንድ ልጅ ሲወድ ምናምን አለችና በጣም ሰርፌስ ሌቭል ነው ያነሳችሁ ብዬ አሰብኩኝና እስቲ ወንዶች ይሄ ነገር አስባችሁታል በትክክል ይሄ ነፍሳችሁ ጋር የደረሰች ሴት ካለች የምር ከሷ ጋር ለመሆን ነው የተሰማችሁ ወይስ do you feel unworthy of her love ነገር ገባችሁ ይሄ ወያሳችሁ ላይ ሰርታችሁ በደንብ ተለውጣችሁ እስክትሄዱ ድረስ አምናችሁበታል እና ወንድ ልጅ የምር ለፍቅር ያለውን ሪስፖንስ የትና ወንድ አንድ አለመሆኑን እኔ ካወቅኩኝ በኋላ am like ነኝ anyways bye ኦኬ የኛው ኮሜንት ቀደም ወንድ ልጅ ከወደድሽ በጣም ፋይናንሻል ኢንቨስት የሚያደርግብሽ ከሆነ ፋይናንሻል ኢንቨስት አያደርግም ካደረገም ደግሞ የሚያደርግብሽ በጣም ዲፕ የሆነ ኢንቨስትመንት ከሆነ ለምሳሌ አንቺ እንድትማሪ የተሻለ ሴት እንድትሆኚ አንቺን ቢውልድ የሚያደርግሽ ካሪየርሽን ፐርሰናሊቲሽን ሊያጎለብት የሚችሉ ነገሮች ላይ ወር ደግሞ ነገ የተሻለ ኢንካም ልታገኝበት ብትችይበት ነገር ላይ ኢንቨስት ሊያደርግብሽ ይችላል ብያለሁ ፋይናንሻል ኢንቨስትመንት ላይ ከዛ ውጪ ግን ይሄ ምግብ ቤት በተከፈተ ቁጥር ነይ ልጋብዝሽ ነይ ጠጣ ነይ ጨፍር ምናምን የሚልሽ ከሆነ ግን that's not the kind of love ይሄ አይደለም ማለት ይሄ ቴምፖራሪ ነው ይሄ እንደ ሳይን ኦፍ ላቭ አትዩ ነው ሜቢ as a care ልታይቻል አሁን ለምሳሌ ኬር ማድረጉን በስጦታ ሊገልጽልሽ ይችላል የሆነ ለልደትሽ ለሆነ ቫለንታይንስ ዴይ ላይ ምናምን ነገር ብያለሁ ከዛ ውጪ ግን በጣም ዲፕ ኢንቨስትመንት በጣም የሚወድሽ ማንም ሰው ስለማያደርገው ነው አብዛኛው ወንድ ስለማያደርገው ነው አንቺን ፋይናንሻሊ ሰፖርት አድርጎ ተቀየሪበት እንዲሰሪ እንደዚህ አድርጊ የሚልሽ አብዛኛው ወንድ የለም ሴቭ አድርጎ ማለት ነው ካልሆነ ግን ሴቭ አድርጎ ግን ነገ ለፊውቸራችሁ ግን ህይወት የሚሆናችሁ ነገር ሊሰራም ይችላል ነው ያልኩት ይሄ ደግሞ አሴ ባድ አድቫይስ ነው ብላችሁ ካሰባችሁ አይ ዶንት ኖ አላቅም ሴቶችም ቢሆን ማለት ነው ወንዶችም ቢሆኑ ቁም ነገር ላይ የማይፈልጉ or ደግሞ እንብላን እስካችሁ ድረስ ብቻ አብሮሽ ይኖራል ከዛ በኋላ ነገ በምን ትኖራላችሁ እጁን አጥፎ ምናምን ነገር ይቀመጣል እንደዚህ አይነት ወንድ ይሻላችኋል ወይስ ነገ ሴቭ እናርግ ዛሬ ትንሽ ነገር እንቸገር or ደግሞ ዛሬ ምንም ነገር ላናረግ ይችላል ልጋብዝ ይችላል ዛሬ ላልጋብዝ ይችላል ነገ ግን የተሻለች ሚስት አድርጌ ነው ማኖርሽ ቢልሽ የተሻለ ይሻልሻል እኔ አሁን እናንተ ባላንስ የሆነ ኦፕቲመም የሆነ ነገር ፈልጉ ማለት ይሆናችሁ ባላንስ የሆነ ግራውንድ ሊነካ የሚችል አላለ ግራውንድ ሊዝ የሚችል ነገር ፈልጉ እንጂ እኔ አሁን ቶታሊ እንዲያርግም አይደለም እንደዚህ ያስፈልግም አላልኩኝም የሚላችሁ ገንዘብ አስወጪ የሚልሽም ሰው አትስሚ እኔ አሁን እንደዚህ አይነት ነገር እኔ አልቀበልም ምክንያቱም ወንድም አለኝ እኔ አሁን ወንድሜን ብር አስወጣ እንደዚህ አምጣ ብትለው እኔ ደስ አይለኝም ይቅርታ አድርጊልኝና ግን ለሆነ ቁም ነገር ላይ ሲሆን ግን ቢያወጣ ምንም ማለት አይደለም ምክንያቱም ነገ ሁለቱም ይጠቀሙበታል ከዛ ነገር ማለት ነው በዛ ነው እንድትረዱኝ ፈልገው ጋይስ እሺ ወንድ ልጅ ትክክለኛ ፍቅር ሲይዘው የሚወዳት ሴት ጋር አብሮ ለመሆን በጣም ይፈራል በጣም ምክንያቱም ብዙ ኢንሴኩሪቲውን ምናምን ተሳይበታለች ስለዚህ ሴፍ የሆነ ላቭ ይመርጣል ባልኩት ረቂቅ የምትባል ልጅ ምን አለችኝ አሁን ባሌ ይወደኛል ወይስ አይወደኝም ትዛዝ ነው የሚመስለው እና እሱ ለመመለስ ያው እኔ እንግዲህ የሚመስለኝ አብሮሽ ካለ ያው የሚወድሽ ቢሆን ነው ግን አንቺም እኔም ልንመልሰው አንችልም ላይክ ባልሽ ነው እሱ ሊነግርሽ የሚችለው ሰው ልብ ውስጥ ያለውን ነገር እግዚአብሔር ነው የሚያውቀው ኤኒዌይስ ሐሳቡ ግን ምንድነው መሰለሽ ወንዶች ኦሬዲ ሴፍ የሆነ ላቭ የሚመርጡበት ታይም አለ ግሮዛቸውን ደግሞ በጣም ታፋጥንላቸው አይነት ሴት ደግሞ ስትሆን እንደዚህ ነፍሳቸው ድረስ ደግሞ የገባች ስትሆን ይከብዳቸዋል ነው እንጂ ሴፍ ላቭ እኮ ጥሩ አይደለም ማለት አሁን ለምሳሌ ሶልሜት ኮኔክሽን ይባላል ሶልሜት ማለት ባለንበት ሌቭል ላይ ሚት የሚያረጉን ሰዎች አሉ አንዳንዴ ማለት ነው ሶ ኮምፈርት አለው ይሄ ለግሮዝ ሳይሆን በቃ አብሮ ህይወትን ለማሸነፍ የሚመጡ አሉ ካርሚክ የሚባሉ አሉ ያልኩበት ደግሞ ምንድነው እነሱ ግን
ኢንቴንስ ነው መጀመሪያ በቃ አትራክሽኑ ምናምን ኢትስ አውት ኦፍ ዲስ ወርልድ ብለሽ ብታስብ ያደርጋል። ሐሳቡ ግን ምንድነው እኛ ወደ ውስጣችን ገብተን ማየት ያቃተንን ነገር ሪፍሌክት እንዲያደርጉልን የሚላኩ ሰዎች ናቸው አብዛኛው ትዳር። ኢትስ ካርሚክ ያልኩበት ምክንያት ለዛ ነው። እኛ ባልዳነ ማንነታችን አሁን ለምሳሌ በጣም ቫሊዴሽን የምንፈልግ ከሆነ ሄደን ጥብቅ ምንል ከሆነ ሰዎች ላይ ምናምን ነገር ያንን ነገር እንደማያዋጣ ሊያሳዩን በይሄ የፍቅር አጋሮችሽ ወይ አጋሮቻችን ምናምን ነገር ይሄ ትዳር አጋሮቻችን ምናምን በጣም ኢንቴንስ የሆነ ፔን ሊፈጥሩብን ይችላሉ። ሶ ሁሉም ትዳር የተቀደሰ ነው ለማለት ይከብዳል። አንዳንድ ትዳሮች ለሌሰን ነው የመጡት እንጂ ሁሉም ይሄ በእግዚአብሔር ዘንድ እስከመጨረሻው እንዲዘልቁ የተደረጉ ትዳሮች አይደለም። እንደዛ ቢሆን ኖሮ እኔ ስላልኩኝ ሳይሆን ይሄ ሁሉ ፍቺም እንደማይሆን የታወቀ ነው። ሶ እውነቱን እየተነጋገረን ሶ ባል ይወደኛል አይወደኝም ብለሽ ኢቭን ከኤክስተርናል ሶርስ ራሱ መጠበቅ የለብሽም። ገባሽ? ሰው ይሄ መልስ እንድነግርሽ። ግን ሐሳቡ ምንድነው አንቺ ባልሽ ኦሬዲ ለሴፍቲ ነው ወይስ የምር ለግሮዝ ነው እኔ ጋር አብሮ ያለው የሚለውን ነገር ሜቢ ማወቅ ከፈለግሽ ምን ማድረግ ትችላለሽ መሰለሽ? የራስሽን ፓተርን ማየት። አንቺ ራስሽን የምታስቀድሚ ከሆነ ራስሽ ላይ በደንብ የምትሰሪ ከሆነ ቻሌንጅ የምትሆኝበት ከሆነ ምክንያቱም ሰው ሲለወጥ በነገራችን ላይ ኢንቫይሮንመንቱ ይለወጣል ወይ ደግሞ ኢንቫይሮንመንቱ ላይ ያሉ ሰዎች ከዛኛው ሰው ጋር ግሮዙን ኦሬዲ ይዘው ኮፓፕ አድርገው አብሮ ለመራመድ ይሞክራሉ ማለት ነው። ሶ ዝም ያለ ይሄ ምንም ለውጥ የሌለው ነገር ሲሆን አብዛኛውን ጊዜ ይሄ ለሴፍቲ የገቡበት ሜሪጅ የመሆን ቻንሱ ሃይ ነው። ግን ወንዶች ትሩሊ ይሄ ፍቅር ይዞኛል የሚሉት ቦታ ላይ ግን ሲሄዱ መጀመሪያ ላይ ለሴቷ ብቁ ሆኖ ለመታየት በጣም ብዙ የውስጥ ስራ ይጠበቅባቸዋል ነው ሐሳቡ ማለት ነው። የኔ ቆንጆ እና ይሄ ራስሽን እንድትጠራጠሪ ወይ ደግሞ ወይኔ ጉዴ ይወደኛል አይወደኝም ምናምን እንድትይ አይደለም። ግን እንደሱ አይነት ስሜት ከተፈጠረብሽ ኢትስ ጉድ። ምክንያቱም ውስጥሽ ላይ ገብተሽ አድሬስ ማድረግ ያለብሽ ነገር እንግዲህ አለ ሊሆን ይችላል ነው የምልሽና ሌሎች ቪዲዮዎችም ምናምን ነገር የሰራሁት አለ ሜቢ አታችመንት እና ላቭ የሚለያይበት ነው ብያ እንትን ያልኩት ነው። ትዳር ለመበተን ወይ ለማፋታት አይደለም ጋይስ ይሰመርልኝ። ግን ያው እውነቱን ደግሞ መነጋገር አለብን አይደለ? ሶ እውነቱ ይሄ ነው የኔ ቆንጆ እና ረቂቅ እንደዚህ ላስደነብርሽ አይደለም ሐሳቤ። ምን ጨነቀሽ? እሱ ይሄን ያህል ለኮንፈርት ሆነ ለሴፍቲ ሆነ ዞሮ ዞሮ ወርክአውት የሚያደርግ ትዳር ላይ ከሆናችሁ እኮ እሰየው ነው። ስለዚህ ያን ያህል ኦቨርቲንክ አታርጊው። ግን ብዙዎቹ ግን ወንዶች ብዙ ጊዜ እንደዛ ነው ለማለት ያህል